እግዚአብሔር ይጠብቅ አዶናይ ከክፉ አይኖች ያውጣ። እኔ እያሳሳኝም ጭምር ነው እግዚአብሔር በሚያውቀው እያሳሳኝም ጭምር ነው። መልካምነት ሲበዛ የዲያብሎስ አይንም አብሮ አለ፣ የተንኮለኝም አይን አብራለ። የተንኮለኛም የቅናተኛም የምቀኛም አይን አብሮ አለ። በክፉ መንፈስ የምታዩት በርኩስ መንፈስ የምታዩት የሱን መልካምነት በመጥፎ የምታዩት እግዚአብሔር አምላክ እጃችሁን ቄጠማ ያድርገው። እግዚአብሔር አምላክ ለሱ ያሰባችሁትን ክፋት ያርቅለት። ለሱ ያሰባችሁትን ተንኮል እግዚአብሔር ያርቅለት። ያስፈራኛል አካሄዱ። ምን አይነት አካሄድ ነው የምፈራው? ይሄ ወንድም በቃ ተሰምቶ የማይታወቅ ነገር ኢትዮጵያ ላይ ያደረገ ነው። ተሰምቶ አይታወቅም። በወጣት ደረጃ እንደዚህ አይነት ሀሳብ ኖሮት ሌሎችን ለማሳደግ ሌሎችን ለመድረስ ለሌሎች ለመሆን በዚህ ደረጃ የሄደ ወንድም የለም። ስለዚህ ተንኮለኛ ደግሞ አበሻ አለ፣ ክፉ አበሻ አለ፣ መርዘኛ አበሻ አለ። እንደዚህ ቀን የሚሰሩ ወንድሞች እህቶችን ሞራል የሚሰብር መንፈስ አለ። ስለዚህ እግዚአብሔር አምላክ ከዚህ ክፉ ነገር ከዚህ ክፉ መንፈስ እግዚአብሔር አዶናይን ያውጣ። መልካም ነገርን ብቻ የምናይ ሰዎች አለን። ተንኮለኞች ክፎች ደግሞ እንዳሉ ሶሻል ሚዲያ ላይ እያየን ነው። አካውንቱን ለማዘጋት የሚሮጡ አንፎሎ አድርጉት የሚሉ እናስገድለዋለን የሚሉ አይተናል፣ ሰምተናል። እሱ የሚያምነው አምላክ ይጠብቀዋል። ግን እኛም በመልካም ነገር እንድናየው ጸሎት እንድናደርግለት መፍትሄ ነው። ስለዚህ ዛሬ 32 ሚሊዮን ለእንትና ፋውንዴሽን ነው አይደለ? ካሊዶ የካሊዶ መሰለኝ የካሊድ ፋውንዴሽን ነው አይደል? የካሊድ ፋውንዴሽን ነው አይደል? አንደኛውን ላሳያችሁ፣ ደውሎ ጠርቶ ምን ያህል እንዳደረገ። አዎ ካሊዶ ምርጥ ሰው፣ እውነት ለመናገር መልካም ሰው ነው። ሃይማኖት ምን አይመርጥም። መርዳት ያለበትን የሚረዳ ነው። ሌላው ይህን ሰው አዶናይ ምናልባት ይህን ቪዲዮ ካየኸው አንጀታ አይችልም እና ታግዘዋለህ ብዬ አስባለሁ። አደራ የለቅሶ ሞጂ እንዳትልኩ ወዳጆቼ። ይሄን ቪዲዮ አሳያችኋለሁ። አዶናይ ወንድሜ ቀርጻችሁ አድርሱለት። ይሄን ነገር እዩና ራሳችሁ ፍረዱ። ጋጣሚ በአንድ አገናኝታ የፍቅር ሸማ ደርባ ጎናጽፋኔ ሆኖ ሳናስበው ጊዜው በመሆኑ በቃ ተለያየን። መሪር ነው ሐዘኑ ወጣቱ ዘንካታዬው ደህና ሰንብት አበባ። በመጀመሪያ የሚያድነው አምላክ ነው። እኛ ጤና ኖሮን ብዙ ነገር የምናጠፋም መልካም የምንሰራ ሰዎች አለን። ግን እንደዚህ አይነት ወጣት ገና ሮጦ ያልጠገበ ወጣት አንጀቱ ስለማይችል ወጥቶ እየተሰጠ ነው። በሲሪንጅ ነው ምግብ የሚወስደው። ገና ልጅ ነው። ምናልባት 20 ዓመት ወይ 18 19 ዓመቱ ነው። ይሄን ልጅ ብታዩት በጣም ምስኪን የምታዩት ነው። ስለዚህ ለዚህ ወንድም ከሚሰጠው ጊፍት 2 ሚሊዮን ብትሰጠው ታክሞ ወደ ጤና ይመለሳልና ጤናን የሚያክል ነገር የለም። ብዙዎቻችን አይመስለንም እንጂ በጣም
ይሄን ነገር ለዚህ ወንድም አንዱ ከምታረጋቸው የዚህ ወንድም እንድታርግ በእግዚአብሔር ስም ነው መጠየቅህና በጣም አንጀቴን ይበላው ወንድም ነው። በጣም ያሳዘነኝ በጣም ታዳጊ ነው እና አደራ አዶናይ ይሄንን በማድረግ ታሪክ ስራ ብዬ አስባለሁ። እግዚአብሔር ለዚህ ነገር ስላበቃ ይሄንን ነገር እንድትሰራ እግዚአብሔር ስላደለህ እግዚአብሔርን አመስግንበት። በጣም ነው ያሳዘነኝ ልጁና ብዙ አላችሁ ብዙ የላችሁም ልላችሁ አልችልም፣ ግን እኔ ባየሁት ወጣት የሚንቀሳቀስ ጎረምሳ እንደኔ አይነቱ ባናቱ ይተካል። አባት እንዴት ነህ? ደህና ነህ? አሬ ስላየሁ በጣም ደስ ብሎኛል የኔ አባት። ተሻለ አሁን ስላየሁ ደስ ብሎኛል። ወጥተሽ ፈታልሽ የኔ አባት። እዚህም ፋሽን አይለፍብህ። ሁልጊዜ እንደተወደድክ፣ ሁልጊዜ እንዳበራ፣ ሁልጊዜ ሻይን እንዳደረክ ቆይ። በቃ አባትየው እንዴት አንጀቴን ብልት እንዳደረገኝ ግንባሩን ሳም ሲያደርገው ማለት ነው። ወላሂ በጣም ልጅን የሚያክል ነገር በጣም ከባድ ነው። በእርግጥ ብቻ ግን አላህ ኸይር ጀዛህን ይክፈልህ። እንዳማረብህ ሁልጊዜ ፋሽን እንደሆንክ እንደተወደድክ የበለጠ ትልቅ ቦታ ድረስ